እግዚአብሔር ይባረክ። እንደገና ጠብቆን ሁላችንም ረድቶን እንዲህ በፊቱ የሰበሰበን አምላክ ስሙ ይባረክ። ክብር ለሱ ይሁን። ሃሌሉያ። አቤት የፈሰሰው ዝማሬ፣ አቤት የፈሰሰው ጸሎት፣ አቤት አቤት አቤት። ማን ነው ይሄንን ያደረገው? እግዚአብሔር ነው። አመስግኑት እስቲ ይሄን ጌታ። በቃ ይገባሃል በሉት። ሃሌሉያ። ክብር ለአምላካችን ይሁን። ባለፈው የጀመርነውን ትምህርት እንቀጥላለን። እግዚአብሔር ፈቅዶ እኔንም ረድቶኝ እንደገና ጌታ በፊታችሁ አቁሞኛል። በእግዚአብሔር ጸጋ በእግዚአብሔር ምሕረት ተደግፌ ቆም ያለው የሚያቆም የሚያበረታ የሚያጸና አምላክ አለ። ሁሉ ጊዜ በመካከላችን አለ። ባለፈው ጊዜ ያየነውን ትንሽ አንዳንድ ነገሮች ብዬ ወደ ዛሬ እመጣለሁ እና ባለፈው የካህናት በረከት ለምንድን ነው የተረገመው? ለምን ተረገመ የሚለውን ነገር ነበር ያየነው፣ ሐሳብ ነበር ያየነውና ለምን ተረገመ? መጽሐፍ ቅዱስ እንደሚለን ስላልታዘዙ ነው፣ አልሰሙም። እግዚአብሔርን እንዲያገለግሉት መርጧቸው ነበረ፣ መረጣቸው። በረከትም በእነሱ ዘንድ አስቀመጠ። በረከት አንዱ እግዚአብሔርን ማገልገል ትልቅ በረከት ነው፣ የማይገኝ በረከት ነው፣ ዘላለማዊ በረከት ነው። እግዚአብሔርን ማገልገል፣ በእግዚአብሔር ቤት ውስጥ መሆን፣ በመቅደሱ ሆኖ ስርዓቱን ሁሉን ነገር አከናውኖ እግዚአብሔር ያለውን ባለው መንገድ ማገልገል ትልቅ በረከት ነው። ይሄን ካላደረግን እግዚአብሔር ደግሞ ይሄንን በረከት እንደሚወስድ እንዲቋረጥ እንደሚያደርግ እንደውም ረግም ያለው ብሎ እንደተናገረ አይተን ነበረ እና ስሙ፣ በልባችሁ ስሙኝ ነው ያላቸው። በልባችሁ ስሙኝ፣ እንደገና ደግሞ ለክብሬ ለመስጠት ስሙኝ። ባሰሙ በልባችሁ ባታደርጉ ምን አደርጋለሁ ይላል እግዚአብሔር? እረግማችኋለሁ። በረከታችሁን ነው የምረግመው ነው ያለው እግዚአብሔር። እግዚአብሔር ታላቅ አምላክ ነው። ለምንድን ነው እንደዚህ ያለው? የፍቅር አባት ነው። ሊመልሰን፣ ካልተመለስን መረገሙ አይቀርም። አንድ ሰው ምሳሌ አድርገን ወስደናል። ኤሊን አይተናል። ካህኑን ኤሊን አይተናል። ባለመመለሱ፣ ባለማድረጉ፣ ማድረግ ያለበትን ነገር ባለማድረጉ ከእግዚአብሔር በላይ ልጆቹ ስላከበረ ያከበሩኝን አከብራለሁ የናቁኝን እንቃለሁ ብሎ እግዚአብሔር ያ በረከት ወደ ትውልድ አልፎ መቀጠል ሲችል ሳይቀጥል ቀርቶ እግዚአብሔር የታመነ ካህንን እንደገና ሳሙኤልን እንዳስነሳ የእግዚአብሔር ቃል ይነግረናል። እግዚአብሔር ሊመልሰን ነው። እግዚአብሔር ወደ ራሱ ሊያቀርበን ነው። እግዚአብሔር ሊረግመን ሳይሆን ከመርገም ሊያወጣን ነው እግዚአብሔር የሚጠራውና በካህናት ዘንድ ምን አለ? ትምህርት አለ፣ እንዲያስተምሩም ነው። በእግዚአብሔር ፊት ቃል አለ፣ በእነሱ እግዚአብሔር ያስቀመጠው በረከት አለ። ብዙ ነገር በእነሱ አስቀምጧል። ጸጋው፣ የእግዚአብሔር ጸጋ በእነሱ ላይ ነበርና ያንን እንዲያስተላልፉ፣ ህዝብን ወደ እግዚአብሔር እንዲመልሱ፣ ሰላም ደስታ ለህዝቡ እንዲሆን፣ አምልኮ እንዲበዛ፣ እግዚአብሔር እንዲመሰገን፣ እግዚአብሔር ከፍ ከፍ እንዲል፣ ሁሉ ከኃጢአቱ እንዲመለስ እግዚአብሔር ያንን አድርጓል። በእነሱ ተጠቅሞ ግን ባለማድረጋቸው የተነሳ እግዚአብሔር ደግሞ እንደተቆጣም እንደሚቆጣም አይተን ነበረ። እኛም ደግሞ የዚህ ዘመን ካህናት ነን። ቅዱስ ህዝብ፣ ለርስቱ የተለየ እግዚአብሔር ሁላችንም ሾሞናል። ሁላችንም ካህናት ነን። ስለዚህ ምን እናርግ? እንደ እግዚአብሔር ቃል ቃሉ እንደሚናገረው ማንም የሚያስተምር ቢሆን እንደ እግዚአብሔር ቃል ያስተምር፣ ይናገር። የሚገስጽም ይገስጽ፣ የሚማርም ቁጭ ብሎ ይማር። እግዚአብሔር በሚሰጠን ጸጋ ነው ብሎ ለእግዚአብሔር ክብርን በመስጠት ሁሉ በእግዚአብሔር ፊት በአንድ ልብ በአንድ ሐሳብ ሆኖ ይህንን ታላቁን አምላክ ምሕረት የበዛለትን ቸርነት የበዛለት አምላክ ቸር የሆነውን አምላክ እንድናመልክ እንድናገለግል እግዚአብሔር ፈልጓል። ለዚህ ነው የጠራን። ወደ ዛሬው ትምህርት እንሄዳለን። ዛሬ የማነሳው ትምህርት ዛሬ ያለው ነገር በዓለም ላይ ያሉት የክርስቶስ ቤተክርስቲያን እውነተኛይቱ ቤተክርስቲያን
ውስጥ ያሉት ምዕመን ህዝብ የተቸገረበት ችግር ነው። ያንድ ብቻ አይደለም፣ በዓለም ላይ ያለው ህዝብን የሚመለከት ነገር ነው። ህዝበ ክርስቲያንን የሚመለከት ነገር ነው ዛሬ የማነሳው። ስለዚህ ልብ ብላችሁ ስሙኝ፣ በደንብ አድምጡ። እግዚአብሔር የሚለን ነገር ሰምተን ልናደርግ ስለሆነ ለማድረግ ስሙ፣ ለመመለስ ስሙ፣ ከዛ ለመውጣት ስሙ። እንደዛ እንስማ። የእግዚአብሔር ቃል እንደሚናገረው ማንም ጆሮ ያለው መንፈስ ለአብያተ ክርስቲያናት የሚለውን ምን ያድርግ? ይስማ። እሰማለሁ በሉ እስቲ። እግዚአብሔር የሚለኝን እሰማለሁ። ሃሌሉያ። እግዚአብሔር በሚሰጠኝ ጸጋ እሰማለሁ፣ አደርጋለሁ። ለማድረግ እሰማለሁ፣ ለመፍረድ አይደለም። እኔም ለመፍረድ አልሰብክም፣ ለማድረግ ለማከናወን እግዚአብሔር የሚለኝን ለማድረግ እሰማለሁ፣ እሰብካለሁ። እግዚአብሔር ይባረክ። ዛሬ የምናየው ባለፈው ሳምንት እንግዲህ ምንድነው ያየነውን ነግሬያችኋለሁ። የካህናት በረከት ለምን ተረገመ ነው። ዛሬ ደግሞ ህዝብ ሁሉ ለምን በእርግማን እርጉም ሆነ ነው። ያውጡልናል እስቲ አንድ ቁጥር ርዕሱን ያውጡልናል ከኋላ። ለምን እርግማን ሆነ? በእርግማን ለምን ህዝብ ሁሉ እርግማን ሆነ የሚለውን ነገር እንመለከታለን። ሚልክያስ ምዕራፍ 3 ላይ ሄደን እናያለን። እግዚአብሔር እንደዚህ ይላል ቁጥር 6 ላይ በጸሎቱ ተስማምቻለሁ። ዶክተር ደረጀ በጸለየው ጸሎት ለዚህ ነው የሚቀጥለው፣ እግዚአብሔር ሁሉን ነገር ስለሚያውቅ። ምዕራፍ 3 ቁጥር 6 ላይ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል እግዚአብሔር። በራሱ ተማምነው ማን እንደሆነ እግዚአብሔር የራሱ ማንነት ለህዝቡ እየገለጠ ነው። ባለፈው ጊዜ አላነበብኩትም እንጂ ፓስተር ተናግሮታል። ቁጥር ምዕራፍ 1 ላይ በዘላለም ፍቅር ወድጃችኋለሁ። በምን? በዘላለም ፍቅር ወድጃችኋለሁ። ዛሬ ደግሞ ምን ይለናል እግዚአብሔር? አልለወጥም። እግዚአብሔር አይለወጥም። ትላንትም ነበር፣ ገና ከፍጥረት በፊት እግዚአብሔር ነበረ፣ ዛሬም አለ፣ ወደፊትም ይኖራል። በዙፋኑ ላይ ጸንቶ የሚኖር የማይለወጥ ፍቅሩ ልዩ የሆነ ታማኝነቱ ልዩ የሆነ አባትነቱ አምላክነቱ ወደር የማይገኝለት እግዚአብሔር ታላቅ በዙፋኑ ላይ አለ። ስለዚህ አልለወጥም ይላል። ዛሬም አልለወጥም። የጠፋችሁ አይደላችሁ። ባትታዘዙም ባትሰሙም የጠፋችሁ አይደላችሁም። ማድረግ ባትችሉም የጠፋችሁ አይደላችሁም። ልመልሳችሁ ወደምፈልገው ሐሳብ ላመጣችሁ አለው። በዙፋን ላይ አለው። ድምፅሽ መጥቻለሁ። ዛሬ ልናገራችሁ መጥቻለሁ። ለልባችሁ ልናገራችሁ ነው የመጣው ይላል እግዚአብሔር። ትንቢት አይደለም፣ ቃል ነው። ቃሉ ነው እንደዚህ የሚለው። እሺ አሜን ነው። እግዚአብሔር ይባረክ። ስለዚህ እኔ እግዚአብሔር አልለወጥም፣ የያዕቆብ ልጆች ወይ ጠፋችሁ አይደላችሁም። ሃሌሉያ። እግዚአብሔር እኮ የምህረት አባት ነው። ማሪ ስለሆነ ነው። ቸር ስለሆነ ነው። ይቅርታ ብዙ ስለሆነ ነው። ሰው እንደሚያይም ሰው እንደሚፈርድ አይፈርድም። እሱ በጽድቅ የሚፈርድ በእውነት የሚፈርድ አይቶ የሚፈርድ መዝኖ የሚፈርድ ልብን አይቶ የሚፈርድ የሚናገር። ሃሌሉያ። ይህ ነው አምላካችን፣ ታላቅ አምላክ። አትጠፉም፣ አንጠፋም። እግዚአብሔር በዙፋኑ ላይ አለ። ወደ እሱ ሊያቀርበን ሊመልሰን፣ ወደ እሱ አጀንዳ ወደሚፈልገው ይሆን ሊያስገባን ሊያስጠጋን ልጆቼ ብሎ መጥቷል። ዛሬ ድምፁን ሊያሰማ መጥቷል። ዛሬ ማን ነው የሚሰማ ይህንን ጌታ? እኔ እሰማለሁ የሚል ዛሬ አሜን ይበል እስቲ። አሜን። የዛሬው ትምህርት ህዝብ ሁሉ ለምን በእርግማን እርጉሞች ሆኑ? ለምን? ይህንን የምናየው የት ነው? ሚልክያስ 3:9 ላይ ነው። ወደዚህ ከመምጣቴ በፊት እግዚአብሔር እንዲህ ይላል። ለዚህ ነው ቁጥር 7 ላይ ከአባቶቻችን ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል ይላል እግዚአብሔር። ከየት ጀምሮ? ከአባቶቻችን ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁ። ይህም ብሎ ዝም አላለም።
ምን አለ? ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። አያችሁ አለው በዙፋኔ ላይ አልለወጥም። እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደለም ሲለን እግዚአብሔር ወደ እኔ ተመለሱ። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል። ተመለሱ ወደ እኔ። ስትመለሱ እኔ እመለሳለሁ። የሚመለስ ጌታ ነው። በምህረት የሚመለስ ጌታ ነው። በይቅርታ የሚመለስ ጌታ ነው። ይቅር የሚል አምላክ አለ በዙፋን ላይ። ለዚህ ነው የማይለወጥ። ለምን እንደሆነ ገብቷችኋል? ከአብርሃም ጋር የገባው ቃል ኪዳን የጸና ቃል ኪዳን እንዳይለወጥ አድርጎ ነው አብርሃም አምኖ የሞተው። እንዳይለወጥ እግዚአብሔር ማፍረስ አይችልም። ደጋግሜ ነግሬያቸዋለሁ። ስለ አብርሃም ስንማር ምንድነው እግዚአብሔር በቃ አንተ ሕዝብ ይወርሳል፣ ከነዓንን ይወርሳል፣ አንተ ግን አታይም፣ ወደ አባቶች ትሄዳለህ፣ ከዛ በኋላ በታላቅ ክንድ አውጥቼ አወርሳቸዋለሁ አለ እግዚአብሔር። አብርሃም አምኖ ከሞተ እግዚአብሔር እንዴት ታማኝ ነው። አብርሃም ባምን ኖሮ ከባድ ነበር። እሱ አምኖ ሞቷል። ስለዚህ እግዚአብሔር በዘላለም ፍቅር ወድጃቸዋለሁ ስል እግዚአብሔር እኔ አልለወጥም ስል እግዚአብሔር ምን እንደሚያደርግ ያውቃል። ሊመልሰን ቃል ኪዳኑ ግድ ይለዋል። ፍቅሩ ግድ ይለዋል። ማንነቱ ግድ ይለዋል። አባትነቱ ግድ ይለዋል። አምላክ ነዋ፣ ጌታ ነዋ፣ ወዳጅ ነዋ። ወዶናል። በዘላለም ፍቅር ወዶናል። በእጆቹ መዳፍ ቀርጾናል። በልጁ ሞት ሕይወትን ሰጥቶ ልጆቹ አድርጎናል። ግድ ይለዋል እግዚአብሔር። ሃሌሉያ! ምን አይነት አምላክ! ይህ ሕዝብ ግን ወደ እኔ ተመለሱ ይላል የሠራዊት ጌታ እግዚአብሔር ብሎ ሲጠይቃቸው በምን እንኳን መመለስ እንዳለባቸው ያላወቀ ሕዝብ ነው። እግዚአብሔር ተመለሱ ስለን ቶሎ ብለን ራሳችን ማይተን ለራሳችን ጥያቄ መልስ መስጠት ያለብን የት ነው ያለው? ለምንድን ነው እግዚአብሔር እንዲህ የሚናገረኝ? ይሄ ድምፅ ለምን መጣ ብለን ይህ ሕዝብ ግን እዚህ ጋር ያለው ሕዝብ ምንድን ነው ይለው? ተመልከቱ። እናንተ ግን የምንመለሰው በምንድን ነው ብላችኋል ይላል ቁጥር 6 መጨረሻ። በምንድን ነው የምንመለሰው? የሚመለስበትን ነገር እንኳን ሁኔታ ምን ውስጥ እንዳለ እንኳን ያላወቀ ሕዝብ እዛ ድረስ ደረጃ ነው የደረሰው። ምክንያቱም ካህናት እንደሚገባ አላስተማሩም። ሕዝቡን ለእግዚአብሔር አላዘጋጁም። ለዚህ ነው ባለፈው በረከታችሁን ረግማታለሁ ያለው። ሕዝቡም ደግሞ ለመማር ፈቃደኛ ሳይሆን ቀርቶ ሊሆን ይችላል። እንዴ ሰው እግዚአብሔር ሲናገር በምንድን ነው የሚመለሰው ብሎ ከእግዚአብሔር ጋር ክርክር ይጀምራል። ከዛ ያውጣን እግዚአብሔር። እንደዛ አይሆንብን። እግዚአብሔር አይፈልግም እንደዛ። ግን መሐሪ ነው። እነዚህ ሰዎች እንደዛ የሚሉትን በልባቸው የሚናገሩትን በልባቸው የሚሉትን የሚያስቡትን እግዚአብሔር ልብና ኩላሊትን ስለሚያይ ያውቃል። ምን አላቸው? የምንመለሰው በምንድን ነው ብላችኋል። ቁጥር 8 ሰው እግዚአብሔርን ይሰርቃልን? ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። ሰው እግዚአብሔርን ይሰርቃልን? እንዴት ሰው ከእግዚአብሔር ይሰርቃል? እናንተ ግን እኔ ሰርቃችኋል። በምንድን ነው የሰረቅን? አሁንም አልገባችሁም? አይገርማችሁም? አሁንም በምንድን ነው የሰረቅን? እግዚአብሔር ግልጹን ይናገራል፣ እውነቱን ይናገራል። አያልፍም። እግዚአብሔር ይባረክ። እውነትን የሚናገር እግዚአብሔር ስላለን እግዚአብሔር ስሙ እየተመሰገነ ይሁን። በምንድን ነው የሰረቅን? ምንድን ነው? እግዚአብሔር ሲናገር እናንተ እኔን ሰርቃችኋል፣ እናንተም የሰረቅን በምንድን ነው ብላችኋል። በምን ይላል? ሲያንድ ላይ እናንበበው። በአስራትና በበኩራት ነው እናንተ ይህ ሕዝብ ሁሉ እኔ ሰርቃችኋል፣ በእርግማን እርጉሞች ናችሁ አለ እግዚአብሔር።
በአስራትና በቡክራት እግዚአብሔርን የሰረቀ ሕዝብ ቅድም ሲናገር በዓለም ላይ ያለ ክርስቲያን ሕዝብ የተቸገረበት ጉዳይ ነው። ጌታ የረዳቸው የተወሰኑ ሰዎች ይሄ ገብቷቸው በቃ ለእግዚአብሔር ክብርን በዚህ የሰጡ ሰዎች ብዙዎች አሉ። አብዛኞቹ ሕዝብ ስንመለከት ዓለም አቀፉን ክርስቲያን ሕዝብ ስንመለከት በዚህ ተቸግረው እግዚአብሔር ሊባርክ መጥቶ ከበረከት ውጪ በእርግማን ውስጥ ያለ ሕዝብ ነው ያለው። እግዚአብሔር ከዛ ሊያወጣ ነው የመጣው። የሚናገረው በምንድን ነው የሰረቅን? በምንድን ነው? በአስራት ሰርቃችሁኛል፣ በቡክራት ሰርቃችሁኛል፣ በእኔ በሆነው ነገር ሰርቃችሁኛል። የኔ የሆነውን ነገር ወደ ጎተራ አላስገባችሁም፣ ለራሳችሁ ከታችኋል። እግዚአብሔር ከዚህ ያውጣ። አስራት እኮ የኔ አይደለም፣ የኛ አይደለም ወገኖች። እውነቱን ከተነጋገርን አስራት የኔ አይደለም፣ የናንተም አይደለም። አስራት ባለቤት አለው። ባለቤቱ ማን ነው? አረ በሉ እግዚአብሔር ነው በሉ እስቲ። ባለቤቱ እግዚአብሔር ነው። ሁሉንም እኮ የሰጠን እግዚአብሔር ነው። ሁሉም እኮ ከሱ ነው የተቀበልነው። እግዚአብሔር ከተቀበልነው ጥቂቱን ነው መልሱ ያለን። ምክንያት አለው። ቅድም ዶክተር ደረጀ ጌታ ይባርክ ሲነግረን ነበረ። አስራት መመለስ፣ ስጦታን መስጠት እግዚአብሔርን የምናመልክበት ቅድም እንደዘመነው ከአምልኮ የተለየ አይደለም፣ ከዝማሬው የተለየ አይደለም። ልክ እንደዛ ነው። ስንማር ቃሉን ጌታን እንደምናመልከው፣ ስንጸልይ ጌታን እንደምናመልከው፣ መስጠትም ደግሞ እግዚአብሔር ከሰጠን ስንመልስ በዚህ አምልኮኝ አንዱ የአምልኮ ስርዓት አድርጎ እግዚአብሔር ለእስራኤል የሰጠ ነው። ወደ ሁለተኛው ስላይድ እንለፍ እስቲ። ተመልከቱ። እዛ ላይ ምንድን ነው የሚታየው? ከመቶ ብናገኝ 10% ስንሰጥ ከዛ ላይ ምን ይሆናል? ስንት ነው የሚቀረን? 90 እና 10% ከቀነስን ምን እያደረግን መሰላችሁ? $100 አግኝተን ያንን 100 ሙሉ ለራሳችን ተጠቀምን ማለት ሲቀነስ የእግዚአብሔር በረከት አደረግን። የእግዚአብሔርን በረከት ቀነስን ማለት ነው። አልፈልግም በረከት ማለታችን ነው። እግዚአብሔር አጥቶ አይደለም። እግዚአብሔር ሰማይና ምድርን የሞላ ሁሉ የሱ የሆነ ጌታ ነው። እኛን የሚባርክበት መንገድ ይሄ ነው። ወደን ደስ ብሎን ጌታ ሆይ ስራ ሰጥተኸኝ፣ ጤና ሰጥተኸኝ፣ ከሰጠኸኝ ሁሉ እግዚአብሔር አባቶ የኔ ያልከውን ይኸው ይዤ ቀርቤያለሁ ብለን በምስጋና በፊቱ እንድንቀርብ እንድናመሰግነው። ለዚህ ነው እግዚአብሔር የፈለገው ንክኪ እንዲኖረን። በዚህም በጸሎት ብቻ አይደለም፣ በዝማሬ ብቻ አይደለም፣ በመስጠትም ከእግዚአብሔር ጋር ግንኙነት እንዲኖረን እግዚአብሔር ይፈልጋል። ዓለም ላይ ያለ ሰው ሁሉ እንዲህ እየሰረቀ ነው። በጣም እዚህ ጋር መናገር የማልፈልገው በፐርሰንት ቢለካ የሚያሳዝን ቁጥር ነው። ጥቂት ናቸው የታመኑ የእግዚአብሔርን በረከት የተለማመዱ። አብዛኞቻችን ምን አድርገናል ማለት ነው? እየሰረቅን የእግዚአብሔርን በረከት ከልክለናል። በረከት ይከለከላል። ሐጌ ላይ እንደሚናገረው የኔ ነው ያለውን የእግዚአብሔርን ነገር ወዴት እንውሰደው? ለምን ጎተራችን ውስጥ ይገባል? ለምን ኪሳችን ውስጥ ይገባል? ለምን እናስቀራለን? ባለቤት አለው። ጥቂቱን ነው የጠየቀው እግዚአብሔር። ብዙ ነገር አልጠየቀም እኮ። ከ11 ነው የጠየቀው። 11 ከ110 ብንሰጥ
ትንሽ ነች። እኛ ግን እግዚአብሔር የሆነውን ከእግዚአብሔር እየነጠቅን ከጎተራው እያወጣን ከዚህ የተነሳ ምናልባት ጓዳችን ምናልባት አካባቢያችን አይተን ምናልባት ቢሎቻችን አይተን አይበቃንም ብለን ይሆናል። አይበቃም። ሁኔታዎችን አይተን ሊሆን ይችላል። አረ የሚታየው እግዚአብሔር ነው መጀመሪያ። ጤናን የሰጠን አምላክ ነው የሚታየው መጀመሪያ። ስራን የሰጠን ጌታ ነው የሚታየው መጀመሪያ። ያይብዛልን። እንዴት ነው እግዚአብሔር የሚባርከው ታዲያ? እንዴት በረከት ይገኛል? ነቀዝ አለ፣ በረከት ይከለከላል። የምድር ፍሬ ይጠፋል። በእርሻ ያለ ፍሬ ሁሉ ይረግፋል። ብዙ ዘራችሁ፣ ጥቂት አገባችሁ በላቸው። ነገር ግን አልጠገባችሁ፣ ለበሳችሁ፣ በላችሁ፣ ነገር ግን አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርግ ዘንድ ደሞዙን ተቀበለ። ገንዘቡ አካውንታችን ውስጥ ገብቷል። ቀዳዳ ነው። ኪሱ ምንድን ነው? ቀዳዳ ኪሱ ውስጥ እየከተት ነው። ለምን? እኛንን ያበጀነው እኮ እምቢ ብለን። ነቀዙ ይመጣል፣ ጎተራ ውስጥ የገባውን እህል ብልት ያደርገዋል። በዛን ጊዜ ባለ ቋንቋ ልናገርና መከር ውጪ ያለው መከር ፍሬ እንደሚገባ ምድር አትሰጥም። ምክንያቱም ለእግዚአብሔር የሆነውን ለራሳችን አድርገናል። አንዳንዴ ምዕራፍ 1 ላይ ሄደን በምናነብበት ጊዜ አንዱ እግዚአብሔር የተቆጣበት ሲያቀርቡ የነበረው መሰዊያ ላይ ሲያቀርቡ የነበረው መስዋዕት ነው። ንጹህ የሆነ የተመረጠውን ለእግዚአብሔር የተሻለውን መስዋዕት ማቅረብ ሲገባቸው እውሩን አንካሳውን ለእግዚአብሔር ማቅረብ ጀመሩ። በዚህ ደስ አይለኝም አለ እግዚአብሔር። ደስ አይለኝም። ጌታ የ2000 ብር ደሞዝ ሰጥቶን እኛ 100 ብር ይዘን ብንመጣ ጌታ ደስ አይለውም። አምልኮ ሙሉ አይደለም። እግዚአብሔር እንደሚፈልገው አላመለክንም። አረ እንመልከት፣ ጓዳችንን እንመልከት፣ አካባቢያችንን እንመልከት፣ በዙፋኑ ላይ ያለውን ጌታ እንመልከትና የጌታ የሆነውን እንመልስ ወደ ጌታ ጎተራ። ብዙ ነገር ተስፋ አድርጋችሁ ይላል አጌ ላይ አጌ 1:9 ስትመለከቱ እነሆ ጥቂት ሆነ፣ ወደ ቤትም ባገባችሁ ጊዜ እፍ አልኩበት። እንዴት ይሆናል ታዲያ እግዚአብሔር ተሰርቆ? እንዴት? እግዚአብሔር ከዚህ ይጠብቀን። እግዚአብሔር ሊፈርድብን ሳይሆን ዛሬ ሊያወጣን ነው። መርገም አለ። ህዝቡ የተረገመበትን ይሄ መርገም እግዚአብሔር ከህይወታችን ሊቆርጥ እግዚአብሔር ዛሬ ይናገራናል። ማን ነው ጆሮ ያለው ይስማ። ዛሬ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ። እዛው ላይ ሰማያት በላያችን ጠል ከልክለዋል ባለመታመናችን፣ ምድሪቱ ፍሬዋን ከለከለች። አጌ 1:10-11 ላይ እግዚአብሔርም በምድርና በተራሮች በእህልና በወይን በዘይትም ምድርን በምታበቅለው ላይ በሰዎችና በእንስሳት ላይ እጅም በምትደክምበት ሁሉ ላይ ድርቅን ሰጥቻለሁ ይላል እግዚአብሔር። ይሄ ነው እንግዲህ $110 ማውጣት ያቅተንና የእግዚአብሔርን በረከት ዛሬ እንደሚባለው አይደለም። እሺ እግዚአብሔር ብራች የሌላ ሰው ብር እኛ አካውንት ውስጥ አስቀምጥ።
ያ ስህተት ትምህርት ነው። እግዚአብሔር እንደዛ አይደለም ይባርክ። እግዚአብሔር የሚባርከው እዚህ ጋር ወጪን እየከለከለ ነው። አያችሁ፣ ወጪ ያስፈራን። ወጪ አንዳንድ ጊዜ እግዚአብሔርን ለኛ እናደርግና ብዙ ያልጠበቅናቸው ወጪዎች ይመጣሉ። እግዚአብሔር 90ውን ሲባርክልን እንደዛ ነው የሚያደርገው። ኢያሱ ምዕራፍ 6 ላይ እንሂድ እስቲ። ኢያሱ ምዕራፍ 6 ላይ ሄደን ስናነብ እግዚአብሔር ሕዝቡ የእስራኤል ሕዝብ ወደ ከነዓን ገቡ። የመጀመሪያው ዮርዳኖስ ከተሻገሩ በኋላ የመጀመሪያው ከተማ ኢያሪኮን 7 በየቀኑ አንዳንድ ቀን እየዞሩ በሰባተኛው ቀን 7 ቀን ዞሮ ኢያሪኮ ምን ሆናለች? ፈረሰች። የሰው እጅ አለበት የለበትም። እግዚአብሔር እንዲህ አላቸው፣ በዛ ከተማ ወርቁ፣ ብሩ፣ ናሱ፣ ብረቱ የኔ ነው፣ ወደ እግዚአብሔር ግምጃ ቤት ነው የሚገባው አላቸው። እግዚአብሔር ይሄን ስርዓት ነው የነገራቸው፣ ይሄን ትእዛዝ ነው የነገራቸው። አንድም ነገር እንዳትነኩ እርም ነው ለእናንተ። ወዴት ይግባ አለ እግዚአብሔር? ወደ እግዚአብሔር ግምጃ ቤት በሉ እስቲ። ወደ እኔ ግምጃ ቤት ይግባ አለ እግዚአብሔር። ከዛ እንደተባለው ኢያሪኮን አሸነፉ፣ ድል አደረጉ፣ በጩኸት ፈረሰች። ሰላም ነው ለኢያሱ፣ ሰላም ነው ለሽማግሌዎች፣ ሰላም ነው። አንድ ሰው ግን ለካ ወርቁን፣ ብሩን፣ ናሱን፣ ካባውንም ጭምር ሰርቆ በድንኳን ውስጥ ከቷል፣ ደብቋል። ወዴት መግባት የነበረበትን? ወደ እግዚአብሔር ጎተራ፣ ወደ እግዚአብሔር ግምጃ ቤት። አሁን ከዛ በኋላ ቀጥላ ያለችው ከተማ ልትያዝ፣ ልትሸነፍ፣ ሊይዟት የፈለጓት ከተማ ጋይ የምትባል ከተማ ነበረችና በቃች ትንሽ ከተማ ነች፣ ትንሽ ሰው ነው፣ ይሄ ሁሉ መሄድ የለበትም ተብሎ የተወሰኑ ሰዎች ተመረጡ። ወጡ፣ ከጋይ ጋር ግጥማ ጀመሩ። ምን ሆነ መሰላችሁ? ሽሽት፣ በጋይ ፊት ተመቱ። ምክንያቱም እግዚአብሔር አምላክ ከነሱ ጋር አልነበረም። እግዚአብሔር በጦርነቱ አልነበረም። ኢያሱ ተመለከተ፣ ሽማግሌዎችን ጠራ። ከዛ በእግዚአብሔር ፊት እስራኤልማ በጋይ ከተመታ፣ በጋይ ፊት እንደዚህ ከሸሸ ምን ዋጋ አለን? በቃ ሌሎችም ይሄ ሰምቶ መጥቶኛ ከምድር ገጽ ያጠፉናል። ወዮ እግዚአብሔር ዛሬ ምንድነው አለ። በእግዚአብሔር ፊት ወደቀ። እሱ የሚያውቀው ነገር የለም፣ ሽማግሌዎች የሚያውቁት ነገር የለም፣ ሌላም የሚያውቁት ነገር የለም። የተሰረቀ ነገር አለ። እግዚአብሔር የኔ ነው ያለው ነገር ተሰርቋል። እግዚአብሔር የኔ ነው ያለው ነገር ተሰርቋል። እግዚአብሔር ኢያሱን ተነስ አለው። እግዚአብሔር ኢያሱ 7 ላይ ደስ እናነብ እንዲህ ነው ያለው። ወደዛ ከመሄዴ በፊት እስራኤል በድሏል፣ ያዘዝኳቸውን ቃል ኪዳኔን አፍርሷል። ምን አፍርሷል? ያዘዝኳቸውን ቃል ኪዳኔን አፍርሷል። በድሏል። በምንድን ነው የበደሉት? እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹም፣ በዕቃቸው ውስጥ ሸሸጉት። እስራኤል በድሏል። ሕዝብ ሁሉ እኮ አልሰረቀም። አንድ ሰው ነው። አንድ ሰው በአንድ ሰው ምክንያት፣ በአንድ ሰው እግዚአብሔር ወደሚፈልገው ደረጃ አለመምጣት፣ በአንድ ሰው እግዚአብሔርን አለመስማት የተነሳ በአንድ ሰው ምክንያት ለሕዝቡ መሸነፍ ምክንያት ሆነ። አንድ ሰው ሕዝብ ሁሉ በድሏል ነው ያለው እግዚአብሔር። እከሌ ነው አላለም። ሕዝብ ሁሉ በድሏል። ተነስ ኢያሱ፣ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። ምን ስለሆኑ? የተረገሙ።
የተረገመ ሰው በጠላት ፊት መቆም አይችልም። እግዚአብሔር ከእርግማን ያውጣን። አሜን አሜን። ያውጣን። ይሁንልን ዛሬ ቃል መጥቶ እንዲሁ አይመለስ ወገኖቼ። ልንታዘዘው፣ ልንሰማው፣ ለኔ ብለን ልንሰማ ይገባናል። በጠላት ፊት እንኳን መቆም አይቻልም። ግን እግዚአብሔር ስንታዘዘው፣ እግዚአብሔር ከኛ ጋር ሲወጣ ጠላት በሰባት መንገድ ይመጣል። ስንታዘዝ ሲቀር እንደዛ ነው የሚመጣው። ስንታዘዝስ በሰባት መንገድ ከኛ ይሸሻል። ኢያሱ ተነስ! ለምንድን ነው የምትጮኸው? ለምንድን ነው የምታለቅሰው? ለምንድን ነው የምትደፋው? ተደፋ እኮ ቀኑን በሙሉ ሽማግሌዎችን ይዞ በእግዚአብሔር ፊት ቆየ። አላወቀ? እስራኤል በድለዋል። በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ ተነሳ። ቀድስ፣ ተነስና ህዝቡን ጥራ፣ ሰብስብ። አካን የሚባል ሰው ነው ካባውን የሰረቀው፣ ወርቁን የሰረቀው፣ ግምጃ ቤት ይገባል የተባለውን። ዛሬ እኮ የምሕረት ዘመን ላይ ስለሆን ነው እንጂ ወዳኑ ልክ እንደዚህ እግዚአብሔር እርምጃ ይወስድ ነበር። ኢየሱስ በሰማይ ሊቀ ካህናችን እየማለደልን ነው። ትልቅ ሊቀ ካህን ስላለን ልጄ ወደምፈልገው ደረጃ ትመጣለች፣ ዛሬ ትታዘዘኛለች፣ ነገ ትታዘዘኛለች እያለ እግዚአብሔር ስለኛ እየማለደ ነው። ወደዚህ ወደ በመስጠት አምልኮ በሙላት ይመጣልኛል ልጄ። ክርስቶስ በሰማይ ለኛ እየታየልን ነው። ምሕረቱ በስቶልን ያለ ነው ወገኖች። ኢያሱ ሰብስብ፣ ቀድስ ህዝቡን አለው እግዚአብሔር። አያካም ምኑ ይሄ ሁሉ ሲሆን ገና ህዝቡ ሲሸነፍ ሲሸሽ እኔ አጥፍቻለሁ ብሎ ቢቀርብ ነው። ዝም አለ። በየነገዱ ተቀመጡ። ነገዱ ወጣ። ከዛ በየአባቶች ቤት ወጣ። እሱ ላይ ዕጣው እስከሚደርስ ድረስ ዝም አለ። ከዛ ይጠብቀን ወገኖች። ዝም አንበል። እግዚአብሔር ይቀጣል ካልተመለስን። አልለወጥም እኔ የእስራኤል ልጆች ሆይ የጠፋችሁ አይደላችሁም ያለው እግዚአብሔር እንድንመለሰው ካልተመለስን ግን በራሳችን ላይ እየፈረድን ነው። አልታዘዝንም። ስለዚህ ሄዱ። ምን ነው ንገረኝ አለው። ምን አጠፋ አለው ኢያሱ። አሁን እንደዚህ ያደረግኩ ወሰድኩ፣ በድንኳኔ በታች ቀብራለሁ አለ። እግዚአብሔር ኦልሬዲ ፈርዶበታል። አመጡ። አያካም የእስራኤልን ሕዝብ አስጨነቀ። ኢያሱን አስጨነቀ። እግዚአብሔር ውገሩታል። ማርያም አምላክ ምን ያድርግ? ብዙ ሰው እኮ ሞቷል፣ ሸሽቷል። አካም ብቻ ቢወገር መልካም ነበር አይደል? ንብረቱ አልቀረም፣ ከብቶቹ አልቀሩም፣ ልጆቹ አልቀሩም፣ ሚስቱ አልቀረች። እግዚአብሔር ከዚህ ይጠብቀን። ወሰዱና በአኮር ሸለቆ ወገሩት። ሃሌሉያ! ወገሩት። ከዛ ውግረት ጌታ ይጠብቀን። ዛሬ በመታዘዝ በመመለስ ተመለሱ ስለን እግዚአብሔር በምን እንመለሳለን ከምንል አሁን ጌታው ሰምተናል። ባጠፋነው ነገር፣ ካንተ በራቅነው ነገር፣ ካንተ በወሰድነው ነገር፣ ወደ ጎተራ መክተት ሲገባን ባልከተትነው ነገር፣ አግዱለን በከተትነው ነገር፣ አንዳንዶቻችን አግዱለን በከተትንሽ እግዚአብሔር እኮ ያያል፣ አይቀበልም። አንዳንዶች ደግሞ የተሰጡ የእግዚአብሔር ሰዎች በኩራታቸውን የመጀመሪያ ስራቸውን ሲያገኙ ወደ እግዚአብሔር ጎተራ የሚመልሱ ደግሞ አሉ። የገባቸው ተመስገን ስራ ሰተኝ ብሎ አስራት ብቻ ሳይሆን ደግሞ ጨምረውም እጥፍ አድርገው የሚመልሱ አሉ። ሃሌሉያ! ዛሬ በምድር ላይ እኛ እውነተኛ ብርሃን የበራልን ድሆች ነን ክርስቲያኖች። ሌሎች ጌታ የሌላቸው በሀብት በልጦን ነው ያሉት። ለምን? ስላልታዘዝ ነው፣ ሌላ ነገር አይደለም።
በእጃችን ያለው የእግዚአብሔር ሆኖ እያለ እኛም የእግዚአብሔር ሆነን እያለን ጥቂቱን እግዚአብሔር ሊባርከን ፈልጎ አለመመለሳችን፣ በዚህ ታማኝ አለመሆናችን በመርገም እየተንገዳገርናልና እንዴት እንወጣለን? ወጪው ይበዛል፣ በዚህ ይዞ ይሄዳል፣ ወይ መኪና ይበላሻል፣ ወይ ቢሉ ሆነ ነገር ይሆናል። ሳንወድ ቀዳዳው ብዙ ይሆናል። እንታመን ለእግዚአብሔር። አካን ምን ሆነ? ተወገረ። ከውግረት ጌታ ይጠብቀን። አሜን። ይጠብቀን። ጌታ ይባርክ ዶክተር። እና ሶስተኛው ስላይድ ላይ ስንሄድ እንደዚህ ይላል። 110 ወደ እግዚአብሔር ጎተራ ስንመልስ ስንት ነው የሚቀረን? 90 ሲደመር የእግዚአብሔር በረከት። እግዚአብሔር ደስ የሚልበት፣ እግዚአብሔር የሚቀበለው፣ የሚያሸተው፣ ደስ እያለው ሊባርክ በቃ ነቀዙን ይከለክላል። እዚህ ጋር እሺ፣ ምርቱን በደንብ ነው የሚሰጠው። እንደዚህ በሚሆንበት ጊዜ የእግዚአብሔር በረከት መጨመር ነው። አንቀንስ የእግዚአብሔርን በረከት ቀንሰን እዛ ውስጥ ነው በቃ ቀንሰን ከሆነ እዛው ነው አንወጣም። ከዛ አንወጣም። መስጠት ምንድነው? አምልኮ ነው። በቃ ከሌላው አንለይ። እሺ አንለይ ከሌላ መስጠት እግዚአብሔር በእጃችን ያስቀመጠውን እያመሰገን። እኔ አንዳንድ ጊዜ ጎተራ ውስጥ ከገባ የእግዚአብሔር ጎተራ ውስጥ ቀድሞ መግባት አለበት። የእግዚአብሔር አንዳንድ ጊዜ በወር ማንከፍላችሁ በአመት የሚመጡ የሚረሱ ቢሎች አሉ አይደለ? ቀድሞ ሲወስዱ እንዴት ነው ማዝነው መሰላችሁ? ቀድሞ ሲወስዱ እንዴት ይሆናል? ቅድማ ለማንስት የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ለእኛ ተጠቀሙበት ያለውን እኛ እንጠቀምበት። እግዚአብሔር ያን ይባርክልናል። አሜን ነው። በደንብ አሜን በሉ እስኪ። ይሁንልን። አሜን አሜን። ይሁንልን። በመታዘዝ የእግዚአብሔርን በረከት የምንቀበልበት መንገድ ይፈልጋል። እግዚአብሔር ይፈልጋል። የእኛም በረከት ፈልጎ እኮ ነው። ምድርና ሞላዋ እሱ አይደለችም እንዴ? ከማንም በላይ ከሁሉም በላይ እግዚአብሔር ነው ብለናል ቅድም አይደለ? ምንም ነገር እሱ ነው የሚስተካከለው የለም አይደለ? እግዚአብሔር የሆነውን ወደ እግዚአብሔር ጎተራ እንመልስ። ዛሬ እግዚአብሔር የሚናገረን ይሄ ቃሉም እንደሚናገረው ሚልክያስ 3:10-12 ላይ አስራቴን ሁሉ ነው የሚለው። ምንን ሁሉ? አስራቴን ሁሉ ወዴት አግቡ? ወደ ጎተራ ሳይሆን ወደ ጎተራዬ። የኔ ነው ጎተራ። ይሄ ስርዓት ነው። ይሄ ህግ ነው። ቃል ኪዳኑ ነው። እንደው 10 ብር ቀንሼ ቢሌን እደፍናለሁ የምትሉ እግዚአብሔር እንደዚህ ይላል። አግቡ ካለ በኋላ የሰማይን መስኮት ባልከፍትላችሁ። አሜን በሉ እስቲ። ይከፈት አይደለ? እዚህ ጋር ነው ማመን ይጠይቃል ወገኖች። የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል እግዚአብሔር። እግዚአብሔር እኮ በራሱ ተማምኖ ፈትኑኝ፣ ሰማያት ይከፈታል፣ የሰማይ በረከት የተትረፈረፈ ይሆናል። ይሄ በረከትን የሚከለክል ነገር ሁሉ ይከለከላል። የሚከለክል ነቀዙ ሁሉ ነገር በደንብ እንዳፈራ ምድርም እንደሚገባ ፍሬ እንዳሰጥ ገባችሁ?
ፈትኑኝ። ለምን ችግራችንን እናያለን፣ አካባቢያችንን እናያለን። እግዚአብሔርን ፈትኑኝ ብሏል። ይሁኝ እኮ ነው። ይሁኝ እኔ አምላክ ነኝ። እግዚአብሔር ከተናገረ አያደርግም? እንደ እግዚአብሔር ያደርጋል። ነቀዙን እገሥጻለሁ፣ የምድር ፍሬ አያጠፋም። በእርሻ ያለው የወይን ፍሬ አይረግፍም። የተድላ ምድር ትሆንላችኋለች። አሕዛብ ሁሉ ብፁዓን ብሎ ይጠራችኋል። እግዚአብሔር ይባረክ። ምን እናድርግ? መባረክ የማይፈልግ ሰው የለም። እኔም እፈልጋለሁ። የበረከቱ መንገድ ከእምነት ማነስ የተነሳ ጠፋብን። የበረከቱ መንገድ ጠፋብን። ለምን ይጠፋናል? እግዚአብሔር እየተናገረን። ለምን እርጉሞች እንሆናለን? ሰርቃችሁኛልና ይህ ሕዝብ ሁሉ ለምን በእርግማን እርጉሞች ሆኑ? ስለሰረቃችሁኝ ነው ያለው። እግዚአብሔርን መስረቅ እርግማንን ያመጣል። ከዛ ያውጣን እግዚአብሔር። ዛሬ ድምፁ መጥቷል። ሚልክያስ 3:6 ላይ ቅድም እንዳነበብኩት እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። እንመለስ፣ ከዚህ እንውጣ። ዮናስ 3 ላይ ሄደን ስናይ የነነዌ ሰዎች ታሪክ እናያለን። ዮናስ መጀመሪያ ኮበለለ ወደ ተርሴስ። እግዚአብሔር እሱም በሚያስተምርበት መንገድ አስተማረውና ሁለተኛ ጊዜ ምዕራፍ 3 ላይ ሄደን በምናይበት ጊዜ ወዴት መለሰው? እግዚአብሔር እንደገና ወደዛ ሄዶ እንድላክ እግዚአብሔር አደረገ። እሺ አለ። አሁን ታዘዛ። መማር ያለበትን ተምሯል። እግዚአብሔርን እምቢ ብሎ መሄድ ሌላ ችግር አለ። እግዚአብሔርን መታዘዝ መልካም ነው። ዮናስ ምዕራፍ 3 ላይ እንሂድና ቁጥር 1 ጀምሮ ያለውን አነባለሁ በጌታ ስም። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። እንደማ ቃል ሰልጥኖ ነው፣ ዋጋ ከፍሎ አሳ ነባሪ ሆድ ውስጥ ገብቶ እዛ ውስጥ አቤት እግዚአብሔር ሲሰማ በአሳ ሆድ ውስጥ ይሰማል። ጸሎትን ይሰማል። ምሕረቱን አያችሁ፣ ቸርነቱን አያችሁ፣ ፍቅሩን አያችሁ፣ አባትነቱን አያችሁ። አሁን ዮናስ ተነስቶ ሲሄድ እናያለን። እግዚአብሔር ቃል ወደ ነነዌ ሂድ፣ እኔም ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ቁጥር 3 ላንብበው እንደገና። ዮናስ ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም 1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች። በስንት ቀን ውስጥ? ምንድን ነው የተነገረው? የፍርድ ቃል ነው የተነገረው። ቅድም ተመለሱ ወደ እኔም እመለሳለሁ እንዳነበብነው ቃል አይደለም። ዮናስ ይዞ የሄደው መልእክት ምንድነው? ከባድ ነው። ነነዌ በጣም የነነዌ ሕዝብ ከእግዚአብሔር ርቆ እግዚአብሔርን በጣም ያሳዘነ ሕዝብ፣ በክፉ የተሞላ ሕዝብ፣ እግዚአብሔር ፍርድ የተነገረባት ከተማ ነች ነነዌ ልትጠፋ። በስንት ቀን ውስጥ ነነዌ ትጠፋለች ተባለ? በ3 ቀን ውስጥ ነነዌ ትገለበጣለችና ሂድና ንገር፣ ይሄን ስብከት ስበክ።
የነነዌ ሕዝብ ግን እግዚአብሔር የረዳው ሕዝብ፣ በክፋቱ ያልቀጠለ ሕዝብ ምን ይላል እዚሁ ላይ ቁጥር 7 ስንመለከት ቁጥር 6 ላይ ከ5 ጀምሮ ይላል የነነዌ ሰዎች እግዚአብሔርን አመኑ። ምን አደረጉ? አመኑ። እግዚአብሔር ምን ማድረግ ይችላል? እንደተናገረው ማድረግ ይችላል። እግዚአብሔር ደግሞ መማርም ይችላል፣ ማዳንም ይችላል። ሁለቱም በሱ እጅ ነው ያለው። ማመን ነው የሚጠይቀው። ለመጥፋት ማጥፋት ይችላል እግዚአብሔር፣ ማዳንም ይችላል እግዚአብሔር። ስለዚህ አመኑና አንድ ነገር አደረጉ። እግዚአብሔር ይጸጸት ይሆናል፣ ይመለስ ይሆናል። ምን እናደርግ? ከክፉ መንገዳችን እንመለሳሉ። ከንጉሱ ጀምረው ትጠፋላችሁ 3 ቀን። ይሄን ክፍል ሳነብ የአዲሱ ትርጉም ላይ አይቻለሁ 40 ቀን ይላልና አስተካክሉ። እሱ ተስተት እንደዛ አትሰዱት። በስንት ቀን ውስጥ ነው? በ3 ቀን ውስጥ። ጊዜ አልነበረም። ስለዚህ ሕዝቡ ሁሉ በአንድ ላይ ሆኖ እግዚአብሔር ፊት መውደቅ ጀመሩ። እንደዚህ አሉ። የነነዌ ሰዎች እግዚአብሔርን አመኑ። ለጾም አወጁ። ነገሩ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌ ውስጥ የንጉሥ አዋጅ አስነገረ። በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞች፣ በጎች አንዳችም ሳይቀምሱ አይሰማሩ፣ ውሃም አይጠጡ። ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለውም ግፍ ይመለሱ የሚል አዋጅ ወጣ። በአንድ ድምፅ ከንጉሱ ጀምሮ መጎናጸፊያውን አወለቀ፣ አመድ ነሰነሰ፣ አመድ ላይ ተቀመጠ። ሕዝቡም ሁሉ እንደዛ ያደረጉ። ልጆቻቸው ምግብ አይበሉም፣ ከብቶቻቸው አይሰማሩም፣ አይበሉም፣ አይጠጡም። በራሳቸው ላይ የሞትና የሽረት ሕይወት ውስጥ ነው የነበሩትና በዚህ በእግዚአብሔር አምላክ ፊት መውደቅ ይሻለናል አለው። ምሕረት ይገኝ ይሆናል ብሎ በቃ ከክፉ መንገዳቸው ተመልሶ በጾም በጸሎት እግዚአብሔር ፊት ወደቁ። ንስሐ እንደዚህ ነው። እንደዛ ይሁንልን። እንደ ነነዌ ሰዎች ይሁንልን። አንድም አልቀረም። ደስ የሚል ነገር ነው በጣም። አንድ ሰው አልቀረም። ማይቀቡ ሁሉም ላይ ነው። ከብቱም ልጅም ራበኝ ብሎ ቢያለቅስ ዝም ማልቀስ ይሻላል ምሕረትን ለማግኘት። ከብቱም በቃ እንደፈለገ ቢራብ ነው ከመጥፋት እየተራብን በእግዚአብሔር ፊት መሆን ይበልጣል፣ ይሻላል። ከእግዚአብሔር ዘንድ ምን አለ? ምሕረት አለ፣ ይቅርታ አለ። እግዚአብሔር ይባረክ። ደስ የሚል ነገር አለ። ቁጥር 10 ላይ እግዚአብሔርም ይላል ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ሃሌሉያ! እኔ አልለወጥም የሚለው እግዚአብሔር ለዚህ ነው። ሕዝቡ ሲመለስ ለመቀበል ነው። እንደ ነነዌ ሰዎች ይሁንልን። መመለስ ይሁንልን። በምን መመለስ ይሁንልን? ከስርቆት መመለስ ይሁንልን። የእግዚአብሔርን ነገር ከመውሰድ መመለስ ይሁንልን። ጎተራ የእግዚአብሔር ጎተራ ውስጥ የሚገባውን ለራሳችን ከማድረግ መመለስ ይሁንልን። አንካሳ ከማቅረብ መመለስ ይሁንልን። እውር ከማቅረብ መመለስ ይሁንልን። እግዚአብሔር አይወድም፣ ይጠየፋል። እንደ ፋንድያ ነው አላለንም ባለፈው ሳምንት? መስዋዕታችሁን የምታቀርቡት እንደ ፋንድያ ነው፣ እበትነዋለሁ፣ እናንተም ከነሱ ጋር እንደ ፋንድያ ትበተናላችሁ አለ እግዚአብሔር። እግዚአብሔር ከዚህ ይጠብቀን። መመለስ ይሁንልን።
ምን እናርግ? ዛሬ የነነዌ ሕዝብ ማን ነው እንደ ነነዌ ሕዝብ የሚያመልጥ? ከእርግማን ለመውጣት የሚያመልጥ እርግማን እግዚአብሔር ይገስጸው። ወደ ሚልክያስ ልመልሳችሁና እዛ ሚልክያስ ላይ ጥቂት ህዝቦች ናቸው የተመለሱት፣ እግዚአብሔርን የሚወዱ ተብሎ የተነገረላቸው። ከነዛ መካከል እንድንሆን እግዚአብሔር ይፈልጋል። እኔ የምመኘው እንደ ነነዌ ሰዎች እንድንሆን፣ እንደ ነነዌ ሰዎች ሁላችንም። በአንድ ሰው ጥፋት እስራኤል በድሏል ተባለ አይደለ? በአንድ ሰው እግዚአብሔር ሁላችንም በቤተ ክርስቲያን ውስጥ ያለን ሰዎች ሁሉ ወደሚፈልገው እግዚአብሔር ከእያንዳንዳችን ወደሚፈልገው ደረጃ ህይወት ውስጥ ካልገባን ቤተ ክርስቲያን ወደፊት እንዳትራመድ ያደርጋል። ያ እንዳይሆን፣ በእኔ ምክንያት እንደዛ እንዳይሆን እግዚአብሔር ይርዳኝ። በማናችንም ምክንያት እንደዛ እንዳይሆን እግዚአብሔር ይርዳኝ። ቁጥር 16 3:16 እንደዚህ ይላል። የዛን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በሚሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ለዚህ ነው የሚለው እግዚአብሔር ፈሪሃ እግዚአብሔር ይምጣልን። ሁላችንም እንነጋገር። ንገሩት እስቲ ለጌታ ምንድን ነው የምትሉት? እንመለስ፣ ወደ እግዚአብሔር እንመለስ። እግዚአብሔር እንዲህ ነው ያለን፣ ከሥርዓቴ ፈቀቅ ብላችኋል፣ እሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። የእግዚአብሔር ቃል ሲናገር ኢሳይያስ 55 ላይ 6 እና 7 እንደዚህ ይላል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። እንመለስ። መልካም ባልሆነ መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ አመፀኛው ሕዝብ ቀኑን ሁሉ እጆቼን ዘረጋው ይላል፣ ከአመፅ ልምድ እንዲመለሱ። ባለፈው ጊዜ ጌታ የአባትነት ፍጹም የአባትነት ፍቅር ሲያስተምረን እንዲህ ብሎናል። ልጁ ሄዷል። አባት በወጣ በገባ ጊዜ ልጁ የሄደበት መንገድ ላይ ነው ያለው። ይመለሳል ልጅ አንድ ቀን። ጌታ እንደዛ ነው። ስንመለስ ሊቀበለን፣ ስንመለስ የተሻለ ቦታ ሊሰጠን፣ ስንመለስ ደስ ብሎት የሰባ ፍሪዳ ሊያርድ እግዚአብሔር፣ ፌሽታ ሊያደርግ እግዚአብሔር ይፈልገናል። ዛሬ ሁላችንም እንድንመለስ። ተመለሱ፣ እኔም አምላክ እንደሆንኩ እወቁ ይላል እግዚአብሔር። ሮሜ 10:1 ላይ እንደዚህ ይላል፣ ስለ እስራኤል ቀኑን ሁሉ ወደማይታዘዝ ወደሚቃወም ሕዝብ እጆቼን ዘረጋው እንዲመለሱ። ዛሬ ሊባርከን የኔን ወደ ጎተራ ክተትና በጎተራዬ ፈትነኝ ያለው እግዚአብሔር ያን ነው የሚፈልገው። አግቡ ወደ ጎተራ። ወደ ጎተራው መግባት ያለበትን እናግባ። በመመለስ ማረኝ፣ ከዚህ በኋላ ማረኝ ጌታ ሆይ፣
ታላቅነትን አያልነትን መባረክ እንደምችል ማመን አቅቶኝ ካንተ ወስጄስ በሰረቁት ነገር እግዚአብሔር ሆይ ይቅር በለን፣ ወደ አንተ መልሰኝ፣ እመለሳለሁ። እንደ ነነዌ ሰዎች መመለስ ይሁንልን። ተመለሱ ስለን እግዚአብሔር በምን አንበል? ግልጹን ተናግሮናል። እግዚአብሔር በአስራትና በበኩራት ሰርቃችሁኛል፣ በእርግማን እርጉሞች ናችሁ። ከእርግማን እንውጣ። ማን ነው ዛሬ ከእርግማን መውጣት የሚፈልግ? በደንብ አውጡ፣ በደንብ አውጡ። እግዚአብሔር እንዲያየው ልብን ያያል እግዚአብሔር። ከእርግማን መውጣት አለብን። ሁለት ጸሎት እንጸልያለን ዛሬ፣ የንስሐ ጸሎት እንጸልያለን። ይሄ እርግማን መመታት አለበት፣ መመታት አለበት። እኛ እግዚአብሔርን በዚህ በመስጠት እንዳናመልክ። እንደ ወደ ውስጥ አልገባውም እንጂ እኮ ሐጌ ላይ ያነበብኩት አንዱም ችግር የእግዚአብሔር ቤት ፈርሶ እናንተ በተሸለሙ ቤት እየኖራችሁ ነው የሚለን። የማ ቤት ፈርሶ? የኔ ቤት ፈርሶ። እናንተ በተሸለሙ ቤቶቻችሁ ቁጭ ብላችኋል። ስለዚህ ያንንም አይቶ ዝም የሚል እኮ ቀዳዳ ብዙ ነው እያለን ነው። እኔ ወደዛ አልገባውም እንጂ አንብቡት፣ ሆሴዕን አንብቡ፣ ሐጌን አንብቡ። ቤቱንም ሲፈርስ አይተን ዝም ካል በረከት ይከለከላል። ወደ እግዚአብሔር ጎተራ መግባት ያለበትን ሳናስገባ ስንቀርም በረከት ይከለከላል። መርገም ነው የሚሆነው። ስለዚህ ወገኖቼ እግዚአብሔር ይወደናል፣ ይናገረናል። ወዶኝ ወደ ሰፊ ስፍራ ወጣኝ፣ ወዶኛልና አዳነኝ። እግዚአብሔር ይባረክ። የወደደን አምላክ ሐሳቡን አጀንዳውን በእኔ ሊያደርግ የወደደውን በእኛ ሊያደርግ የወደደውን እግዚአብሔር ስለሚናገረን ክብር ለእግዚአብሔር ይሆን። ዛሬ በእግዚአብሔር ፊት በንስሐ እንገባለን።